የሰው ልጅ በብዝሃ ሐሳብ፣ በብዝሃ ባህሪ፣ በብዝሃ አመለካከት የተሞላ ነው። ሕይወት በተቃርኖና በልዩነቶች ላይ የተመሰረተች ናት። አለመግባባቶችና ግጭቶችም ከዚሁ ይቀዳሉ። እነዚህ አለመግባባቶች የሚፈቱበት ዘርፈ ብዙ መንገዶች መኖራቸው የሰው ልጅ ተከባብሮና ተቀራርቦ እንዲኖር ምክንያት ሆነዋል። ግለሰባዊም ሆነ ቡድናዊ፣ ቀጠናዊም ሆነ ዓለም አቀፋዊ አለመግባባቶችና ግጭቶች በድርድር በሽምግልናና በዳኝነት ሥርዓት ይፈታሉ። ሥርዓቶቹ በኢትዮጵያ በስፋት የሚተገበሩና እንደ ሀገር ጸንቶ የመኖራችን ምስጢር ናቸው። ለዚህ ማረጋገጫው የተለያዩ የኢትዮጵያ አካባቢዎች ያሉ የእርቅ ሥርዓቶች ናቸው። ከነዚህ ባህላዊ የሽምግልናና የእርቅ ሥርዓቶች ውስጥ በራያ አካባቢ ከጥንት ጀምሮ ሕዝቡ የኖረበት የዘወልድ ሥርዓት ተጠቃሽ ነው። በአብሮነትና በሰው ወዳድነት የሚታወቁት ራያዎች ዘመን ተሻግሮ ሕዝብን አስተባብሮና በፍቅር አኑሮ ለሰላምና ለአንድነት የሚተጋ ውብ የሽምግልና ሥርዓት ባለቤት ናቸው። በሁለት ወጣቶች ዘንድ እስከ ሞት የደረሰን ግጭት የፈቱበት መንገድም ለዚህ ጥሩ ማሳያ ነው። ኮረዳዋን ወደድኳት ያለው አንዱ ጉብል በገባሽ በወጣችበት እያስቸገራት ነው። ነገርየው ያልተዋጠላት ኮረዳም ትንኮሳው ሲበረታባትና ሲጨንቃት የውስጧን ለማማከር ያሰበችው ለከንፈር ወዳጇ ነበር። ሙሉ ሸልግርኛ አረጋይ ታውቀውለ ያን ጥጋበኛ ላይ በማለፊያ በማግደሚያ እየተከታተለ እኮ አያስቀምጠኛ አለ ለአና ያረፈርኩት ወራር ፈላረል በቃ ይሄ ልጅ ታው እሱ እንግዲህ አንዴ ነገረኛ ሆኖ ባላይ ባታይ ሽር ቢል እኔ እናንተን እንኳን አይለያየን። ሁለቱ ወጣቶች በጉዳዩ ላይ ቢነጋገሩ በቀላሉ የሚፈቱት ቢሆንም ያን እድል ባለመፍጠራቸው ነገሩ አቅጣጫውን እየቀየረ ሄዶ ወደ ግጭት አመሩ። ግጭቱም የኮረዳዋን ከንፈር ወዳጅ ሕይወት ነጠቀ። ግጭቱ አሁንም በአጭሩ በንግግር ካልተፈታ ወደ ቤተሰባዊና አካባቢያዊ ግጭት ከፍ ሊል ይችላል። የራያ የሽምግልና ሥርዓት ለዚህ ፍቱን መድኃኒት ነው። በራያ ባህል በዳይ ሲበድል ሀገር ሽማግሌዎች ጋር ሄዶ እጄ ስቷል እባካችሁን ብሎ ይጠይቃል። የሀገር ሽማግሌዎችም ጉዳዩን እንደሰሙ የበዳይ ቤተሰብን የመጠበቅና የተበዳይ ወገኖችን የመማለድ ሥራ ይሠራል። ቀጣዩ ተበዳዩ እንዲታረቅና ይቅር እንዲል የማግባባት ሥራ ነው። አባቶችም ሆነ እናቶች ከዚህ የሚበልጥ ምንም ጉዳይ አይኖራቸውም። ይቅርታውን ለማውረድ ቀኑን ሙሉ ውጪ ይውላሉ። ቀናቶችን ደጅ ይጠናሉ። ወራቶች ካስፈለጉም ራያዎች ለሰላም ሲሉ አይሰለቹም። በሽምግልና የሚቀመጡት የራያ አባቶች ዘንግ ከተዘረጋች፣ አንደበታቸው ንግግር ከጀመረች፣ ስለ ፍቅር ተው ካለች ጀምሮ ለጥል የሚነሳ አይገኝም። እነዚህ አባቶች ሕዝቡ የሚያምንባቸው ፍርድ አዋቂ፣ ለሁሉም እኩል ተመልካች፣ ተከባሪና ቅቡል ናቸው። የእናቶችም ሚና ቀላል የሚባል አይደለም። ሐዘኑ የበረታበት በቀሉ ከውስጡ ያልወጣለት ሆዱ እንዲራራ ፈጣሪን እንዲፈራ እርፎ መረባ የሞተው ገነት ይግባ የሞተው ጀነት ይግባ ደም መቃባትስ አይበጀን መረባ እያሉ ይማጸናሉ። እርቅ ሲወርድ ባላንጣ የነበሩ ሰዎች እየተጎራረሱ በጋራ ይመገባሉ። ይቅር ስለ ፈጣሪ ይባባላሉ። ጥሉ ይሽራል፣ ፍቅር ይወርዳል፣ አንድነት ይታደሳል፣ ያለፈውም ይረሳል። የራያ አባቶች ፊት ቆሞ አሻፈረኝ የሚሉ ደንዳና ልቦች የሉም። መጎዳት ልቡን ቢሰብረውም መበቀል ቢከጅለውም የራያ አባቶች ተውካሉ ይተዋል። አንደበታቸው የተከፋችን ልብ ይጠግናል። ለበቀል የተነሳን ልብ ለፍቅር እጁን እንዲሰጥ ያደርጋል። የጋለውን ያበርዳል፣ የተለያየውን ያገናኛል፣ የተጣላውንም ያፋቅራል። እርቅ በዳይ ሲክስ
ተበዳይ ሲካስና የተበዳይን ሕመም ሌላው ሲያውቅለት ይደርቃል። የራያ አባቶችም እርቅን ያደርቃሉ፣ ቂምን ይሽራሉ። እንደ ራያ ዘወልድ ያሉ የፍቅር ሸማዎችን ኢትዮጵያና ኢትዮጵያውያን ሊለብሷቸውም ሊላበሷቸውም ይገባል።